የኢትዮጵያ መከላከያ ሰራዊት በጎረቤታችን ላይ እየሰራ ያለው ኦፕሬሽን የተሳካና አመርቂ ውጤት ያስመዘገበበት ነው ተብሏል። በቆይታችን ዝርዝር ዘገባ ይዘንበታል። ከ37 በላይ ዜጎቻችን በሰው ሀገር ሊገደሉ ነው፣ በአፋጣኝ ድረሱልን እያሉ ነው። የድረሱልኝ ጥሪ አሰምተዋል። በቆይታችን ይተነተናል። በትግራይ ክልል አሁንም አሳሳቢ እንቅስቃሴዎች እየተስተዋሉ ሲሆን በክልሉ የተለያዩ አካባቢዎች ዛሬ ከፍተኛ የሆነ ሰላማዊ ሰልፍ ተደርጓል። ዝርዝር ዘገባ ይዘንበታል። ይህ ጥበብ ሚዲያ ነው። በሀገር አቀፍ ጉዳዮች ሰፋ ያሉ መረጃዎችን የምናደርስበት የመረጃ ሰዓታችን ነው። ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። በሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። በትግራይ የመንግስት መስሪያ ቤቶች ዝግ ሆነው ሰላማዊ ሰልፍ ሲደረግ ቆይተዋል። በትግራይ ጊዜያዊ አስተዳደር ካቢኔ ትላንት ባስተላለፈው ውሳኔ መሰረት የትግራይ ቢሮዎችና አገልግሎት ሰጪ ተቋማት ዛሬ ዝግ እንዲሆኑና ሁሉም የክልሉ ነዋሪዎች አይካል ወይም ደግሞ በቃ በሚል መሪ ቃል የተጠራውን ክልል አቀፍ ሰላማዊ ሰልፍ ተቀላቅሎ በተለያዩ መጠለያ ጣቢያዎች ተጠልለው ለሚገኙ ተፈናቃይ ወገኖች ድምጽ እንዲሆኑ ውሳኔ ማስተላለፉን ተከትሎ ነው ሰላማዊ ሰልፉ በክልሉ የተለያዩ አካባቢዎች የተደረገው። ውሳኔው የተላለፈው ጽላለ የሲቪል ማህበረሰብ ምዕራብ ትግራይ በሚል በመባል የሚታወቅ የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ ዓላማ አድርጎ የሚሰራ ሲቪክ ድርጅት ባቀረበው ጥያቄ ነው ተብሏል። የመንግስት ደጋፊ የሆኑ አክቲቪስቶች ድርጊቱን የህወሓት ጸብ አጫሪ ድርጊት ብለውታል። የህወሓት ቡድን ተፈናቃዮችን ሽፋን በመጠቀም እንዲሁም የሰማዕታት በዓልን እንደ ምቹ ሁኔታ በመመልከት የፌዴራል መንግስት ላይ ተጽዕኖ ለማሳደር ያለመ ፖለቲካዊ ፍላጎትን ለማስፈጸም እየተንቀሳቀሰ ይገኛል ብለውታል። በዚህ የተቃውሞ ሰልፍ እንዲካሄድ በማድረግና በተለያዩ አካባቢዎች ተቀብረው የነበሩ አጽሞችን በማውጣት ማህበረሰቡን ለማነሳሳት ግብዓት አድርጎ እየተጠቀመ ይገኛል ያሉት የመንግስት ደጋፊ የሆኑ አክቲቪስቶች ጽንፈኛ ቡድን ብለውታል። ህወሓትን ተፈናቃዮችን ወደ መኖሪያ ቀያቸው የመመለስ ፍላጎት ሳይኖረው ይልቁንም ከ2015 ጊዜ አንስቶ አስተዳደሩ ያዘጋጀው እቅድ ሲያደናቀፍ ቆይቶ አሁን የታደሰ ወረደንም እንቅስቃሴ እያወከ ባለበት ሁኔታ ተፈናቃዮች በፌዴራሉ መንግስት ላይ ቅሬታ እንዲያቀርቡ እያስገደደ ተቃውሞ እንዲያሰሙ በማድረግ የፖለቲካ ፍላጎቱን ለማስፈጸም ለማድረግ የተንቀሳቀሰ ይገኛል ብለውታል የመንግስት ደጋፊ የሆኑ የማህበራዊ ሚዲያ አክቲቪስቶች። በተያያዘ በትግራይ የበጀት እጥረት ጉዳይ ካልተስተካከለ በቀጣይ ዓመት አዲሱ የስርዓተ ትምህርት እንደማይጀመር ተገለጸ። በክልሉ ሁሉም ተማሪዎች በቀጣይ ትምህርት ዘመን ያለምንም ክፍያ እንዲመዘገቡ መወሰኑም ተነግሯል። በሀገር አቀፍ ደረጃ በ2015 ተግባራዊ የተደረገው አዲሱ ስርዓተ ትምህርት የበጀት እጥረት ጉዳይ ካልተስተካከለ በቀር በቀጣይ የትምህርት ዘመን በትግራይ ክልል እንደማይጀመር የክልሉ ትምህርት ቢሮ አስታውቋል። በክልሉ አዲሱ ስርዓተ ትምህርት በሁለተኛ ደረጃ ትምህርት ቤቶች ላይ የተጀመረ የነበረ ቢሆንም በአሁኑ ሰዓት በበጀት እጥረት ምክንያት መቋረጡን የቢሮ ኮሚኒኬሽን ዳይሬክተር አቶ ስዩም ዮሐንስ ተናግረዋል። አዲሱ ስርዓተ ትምህርት ተግባራዊ ለማድረግ በክልሉ አቅም የሚፈታ እንዳልሆነ የገለጹ ሲሆን ለቀጣይ ችግሩ ካልተፈታ በትምህርት ስርዓቱ ላይ ተጽዕኖ እንደሚያሳድር አብራርተዋል። በሁለተኛ ደረጃ ትምህርት ቤቶች ላይ ተግባራዊ ለማድረግ እየሰሩ የነበሩ ስራዎች ከቅርብ ጊዜ ወዲህ በፋይናንስ እጥረት ምክንያት መቋረጣቸውን የገለጹት ዳይሬክተሩ በተለይ አዲሱ ስርዓተ ትምህርት ተግባራዊ ለማድረግ መጽሐፍት ማሳተም፣ ለመምህራን ስልጠና መስጠትና ተያያዥ ጉዳዮችን ለማከናወን ችግር ማጋጠሙን ነው የገለጹት። በትግራይ ክልል ያለው የትምህርት ስርዓት በጦርነትና ክልሉ ላይ ባለው አለመረጋጋት ችግር ምክንያት ድጋፍ ያስፈልገዋል። በመሆኑም መንግስትና የሚመለከተው አካል ትኩረት ሊሰጠው ይገባል ሲሉ ጠይቀዋል። ለቀጣይ ትምህርት ዘመን ጥራት ያለው ትምህርት ለመስጠትና አዲሱን ስርዓተ ትምህርት ተግባራዊ ለማድረግ የሚያስችሉ ሁኔታዎች ካልተመቻቹ ተማሪዎች በነባሩ የትምህርት ስርዓት መማር እንደሚቀጥሉ አብራርተዋል። በአጠቃላይ በሰላም እጦት ምክንያት ተማሪዎች ላይ እየደረሰ ያለውን የስነ ልቦና ጫና ለመቀነስና ካለው ነባራዊ ሁኔታ ጋር በማገናዘብ በቀጣይ የትምህርት ዘመን ሁሉም ተማሪዎች ያለምንም ክፍያ እንዲመዘገቡ በክልሉ ትምህርት ቢሮ መወሰኑን የኮሚኒኬሽን ዳይሬክተሩ ተናግረዋል። ከዚህ ቀደም ለተለያዩ ልማትና ለመመዝገብ በሚል ተማሪዎች ክፍያ በመክፈል የሚመዘገቡበት ሁኔታ መኖሩን የገለጹ ሲሆን በአሁኑ ሰዓት ያለው ነባራዊ ሁኔታ በማገናዘብ ምንም
ምንም አይነት ክፍያ እንዳይከፈል በሚል በክልል ደረጃ ውሳኔ መተላለፉን ጨምረው ገልጸዋል። በትግራይ ክልል በአሁኑ ሰዓት 416 ትምህርት ቤቶች መደበኛ የመማር ማስተማር ስራ አለመጀመራቸውን የክልሉ ትምህርት ቢሮ ያስታወቀ ሲሆን በክልሉ የሚገኙ ትምህርት ቤቶች ላይ አዲሱ ስርዓተ ትምህርት እየተተገበረ ባለመሆኑ ምክንያት የስድስተኛ ክፍል ተማሪዎች መልቀቂያ ፈተና እንደማይወስዱ ተናግረዋል። በክልሉ አዲሱ ስርዓተ ትምህርት ሙሉ ለሙሉ መቼ ይጀመራል የሚለው ጉዳይ ትምህርት ሚኒስቴር በሚሰጠው ምላሽ የሚወሰን መሆኑን አስታውቀዋል። በሶማሊያ የኢትዮጵያ መከላከያ ሰራዊት ከአልሸባብ ጋር እየተደረገ ባለው ጠንካራ ውጊያ ድል የተቀናጀና አመርቂ ውጤት እያስመዘገበ መሆኑ ተገለጸ። በሶማሊያ ሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሩ ሁሬሳ በቡርዶቦ፣ በባሬዳ፣ በገርቢሃር፣ በባርዴሌ፣ በዲንሱርና በቀንደሰር እንዲሁም በቡርካሃና በባይዳዋ ዙሪያ በሰላም ማስከበር ተልዕኮ ተሰማርቶ የሚገኘውን የኢትዮጵያ መከላከያ ሰራዊት ተዘዋውረው ተመልክተዋል። የሴክተር 3 ዋና አዛዥ በጉብኝታቸው የኢትዮጵያ መከላከያ ሰራዊት በተሰማራበት የግዳጅ ቀጠና ሁሉ ከህዝብ ከአስተዳደርና ከጸጥታ አካላት ጋር በጋራ የመስራት የዳበረ ልምድ በመጠቀም ዛሬም ቀጠናውን የተሻለ ሰላምና መረጋጋት እንዲኖረው የሰላም ማስከበር ተልዕኮ የሚያዘውን ደንብና መመሪያ መፈጸም የቻላችሁ የኢትዮጵያ ጀግኖች ናችሁ፣ ቀጥሉበት ብለዋል። ሰራዊቱ ደከመኝ ሰለቸኝ ሳይል አስቸጋሪውን ሰው ሰራሽና የተፈጥሮ አደጋዎችን በመቋቋም ዛሬም ዳግም አመርቂ የሆኑ ሁኔታዎችን እያስመዘገበ መሆኑን ያረጋገጡት ብርጋዴር ጀነራል ተክሉ ሁሬሳ ቀጣይም ህዝብና መንግስት የሰጣችሁን አደራ እስከ መጨረሻው ለመወጣት ከዚህ የበለጠ ጠንክራችሁ ልትሰሩ ይገባል ሲሉ ቀጣይ ተልዕኮ አቅጣጫዎችን መስጠታቸውን ከመከላከያ ሚኒስቴር ያገኘነው መረጃ ያመላክታል። የአሜሪካ ከፍተኛ ወታደራዊ ጀነራል አዲስ አበባ ገብተዋል። አሜሪካ በወሳኝ ሰዓት ከኢትዮጵያ ጎን መቆሟን አመላካች እንደሆነ የተዘገበው ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርስ ጀነራል አፍሪኮም አዛዥ ከሆኑት ጀነራል ማይክ ላንግሪን በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርስ ጀነራል አፍሪኮም ዋና አዛዥ ከሆኑት ጀነራል ማይክል ላንግሌይ ጋር የጋራ ፍላጎት በሆኑ ሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገዋል ብለዋል። በአዲስ አበባ የተደረገው ውይይት የተካሄደው ሶማሌላንድ ጀነራል ማይክል ላንግሌይ በአምባሳደር ሪቻርድ ላይ ለተመራ ከፍተኛ የአሜሪካን ልዑክ ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልዑኩ በሐርጌሳ ከፕሬዝዳንት አብዱራህማን ኢብሮ እና ከሌሎች ከፍተኛ ባለስልጣናት ጋር ውይይት አድርጓል። የሶማሊላንድ ፕሬዝዳንት ጽህፈት ቤት በሰጠው ጋዜጣዊ መግለጫ መሰረተ ልዑኩ በጋራ የጸጥታ የባህር በርና የመከላከያ ጉዳዮች ላይ ውይይት አድርገዋል። እንዲሁም ለቀጠናዊና የጸጥታ ትብብር አስፈላጊ የሆኑ መሰረተ ልማቶችን ለመገምገም የበርበራ ወደብን ጎብኝተዋል ብለዋል። በሳውዲ አረቢያ 37 ኢትዮጵያውያን የሞት ፍርድ ሊፈረድባቸው መሆኑ ተገልጿል። በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች የተጠረጠሩ 37 ኢትዮጵያውያን የሞት ቅጣት እንደሚጠብቃቸው 31 የሲቪል ማህበራትና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። ቡድኖቹ በግዛቱ ውስጥ በተያያዙ በመቶዎች ለሚቆጠሩ ዜጎች የሞት ቅጣት ሊደርስ እንደሚችል አስጠንቅቀዋል። በአብዛኛዎቹ ገዳይ ባልሆኑ ዕፅ ነክ ክሶች ናቸው። እንደ አውሮፓውያን ዘመን አቆጣጠር ሰኔ 1725 በተለቀቀው መግለጫ ፈራሚዎቹ ሪፕሪቭና ላቆስት ፎረም ሰብአዊ መብቶችና የአፍሪካ ዲፕሎማሲ አካዳሚ ለታሳሪዎቹ በተለይም ለኢትዮጵያ፣ ለሶማሊያና ለግብጽ ዜጎች በጣም ፈርተናል ብለዋል። የሳውዲ ፕሬስ ኤጀንሲ መረጃዎችን ጠቅሶ እንደዘገበው እንደ አውሮፓውያን ዘመን አቆጣጠር በ2025 ብቻ 98 ግለሰቦች ከአደንዛዥ ዕፅ ጋር በተያያዙ ወንጀሎች የተገደሉ ሲሆን አብዛኛዎቹ የውጭ ዜጎች ናቸው። በሰኔ 16 በሞት የተቀጡ 3 ኢትዮጵያውያንን ጨምሮ 19 የሶማሌና 7 ኢትዮጵያን ዜጎች በአደባባይ መገደላቸውን በመግለጫው ጠቅሷል። ቡድኖቹ አክለውም 37 ኢትዮጵያን ወንዶችና 27 የሶማሌ ዜጎች በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራማን ማዕከላዊ እስር ቤት በሞት ፍርድ ላይ እንደሚገኙና 26 የግብጽ ዜጎች ደግሞ በሰሜን ምዕራብ በታቡክ ማዕከላዊ እስር ቤት ላይ ይገኛሉ ነው ያሉት። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው ሀገር አቀፍ መረጃዎችን ያደረስንበት የመረጃ ሰዓታችን በዚህ አብቅቷል። በመረጃዎቻችን ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልን። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን እንድትወዳጁን በአክብሮት ጋብዘን የዛሬውን የመረጃ ሰዓታችን በዚህ አጠቃለልን። ሰላም።